ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ ዘገባዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የቼልሲ ወሳኝ ተጫዋች ኢንዞ ፈርናንዴዝ ቼልሲን ለመልቀቅ ከጫፍ እንደደረሰ እየተዘገበ ይገኛል። ቼልሲ ከሰንደርላንድ የሚያደርገው የፕሪሚየር ሊጉ ጨዋታ ኢንዞ ፈርናንዴዝ ከቼልሲ ጋር የሚያደርገው የመጨረሻ ጨዋታ ሊሆን እንደሚችል እየተዘገበ ይገኛል። ማንቸስተር ሲቲና ሪያል ማድሪድ ኢንዞ ፈርናንዴዝን ለማስፈረም አሰፍስፈው እየተጠባበቁ ይገኛሉ። ስለዚህ ዘገባ የማጋራችሁ መረጃ ይኖራል። ቼልሲ ቫለንቲን ባርኩን የተባለውን የስትራስበርግ ወሳኝ ተጫዋች ማስፈረሙ ተረጋግጧል። ስለዚህ መረጃ የማጋራችሁ ነገር ይኖራል። እንደዚሁም ደግሞ ጃኦ ፔድሮ ወደ ባርሳ ሊያመራ የሚችልበት እድል እንዳለ እየተዘገበ ይገኛል። ይህንንም ጉዳይ እንመለከታለን። ማርኮ ኩኩሪያ እንደዚሁ አትሌቲኮ ማድሪድ ወደ አትሌቲኮ ማድሪድ ሊያመራ የሚችልበት እድል እንዳለ እንደዚሁ ዘገባዎች እየተናፈሱ ይገኛሉ። እነዚህና ሌሎች ቼልሲን የተመለከቱ መረጃዎችን የማጋራችሁ ይሆናል። ሌላው ቲያጎ ሲልቫ ወደ ቼልሲ ሊመጣ እንደሆነ እየተዘገበ ይገኛል። ለመሆኑ ቲያጎ ሲልቫ ወደ ቼልሲ የሚመጣበት ምክንያት ምንድነው? በምን ስራ ወደ ቼልሲ ይመጣል የሚለውም ጉዳይ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የቼልሲው የመሃል ክፍል ተጫዋች አርጀንቲናዊ ኢንዞ ፈርናንዴዝ ቼልሲን ለመልቀቅ ከጫፍ መድረሱ እየተዘገበ ይገኛል። ይህ አርጀንቲናዊ የቼልሲ አማካይ ተጫዋች ሪያል ማድሪድ እና ማንቸስተር ሲቲ ሊያስፈርሙት እጅግ አሰፍስፈው እየተጠባበቁ ይገኛሉ። ቼልሲ እሁድ አመሻሽ 12 ሰዓት ከሰንደርላንድ ጋር በሚያደርገው ጨዋታ ይሰለፍና ከዛ በኋላ ግን ይህ ጨዋታ የኢንዞ ፈርናንዴዝ የመጨረሻው የቼልሲ ጨዋታ ሊሆን እንደሚችል እየተዘገበ ይገኛል። በተለይ ሪያል ማድሪድ ኢንዞ ፈርናንዴዝን ለማስፈረም ከፍተኛ ዝግጅትና እንደዚሁም ከተጫዋቹ ጋር ቀጥተኛ ንግግር ለማድረግ እየተዘጋጀ በመሆኑ ኢንዞ ፈርናንዴዝ ወደ ማድሪድ ሊያመራ የሚችልበት እድል እንዳለ እየተዘገበ ይገኛል። ቼልሲ ምንም እንኳ ኢንዞ ፈርናንዴዝን የማቆየት ፍላጎት ቢኖረውም ኢንዞ ፈርናንዴዝ ቼልሲን ለቆ ሪያል ማድሪድን ከሪያል ማድሪድ ጋር ማሳለፍ ይፈልጋል። ስለዚህ ትልቅ ዋጋ የሚያቀርብ ከሆነ ቼልሲ ልጁን ሊሸጠው እንደማያቅማማ ነው እየተገለጸ የሚገኘው። ሌላው እንደዚሁ ከሪያል ማድሪድ በተጨማሪ ማንቸስተር ሲቲም የኢንዞ ፈርናንዴዝ ዋነኛ ፈላጊ ሆኖ ብቅ ብሏል። በተለይ አሰልጣኝ ኢንዞ ማሬስካ ማንቸስተር ሲቲን መረከባቸውን ተከትሎ በቼልሲ ቤት ከኢንዞ ጋር በእጅጉ የሚተዋወቁና የሚዋደዱ በመሆናቸው ኢንዞ ማሬስካ ኢንዞ ፈርናንዴዝን ወደ ማንቸስተር ሲቲ ለማስኮብለል ከፍተኛ ፍላጎት እንዳላቸው ተጠቅሷል። ስለዚህ ሪያል ማድሪድ እና ማንቸስተር ሲቲ በእጅጉ የሚፈልጉት መሆኑን ተከትሎ ኢንዞ ፈርናንዴዝ ከቼልሲ የመልቀቁ ነገር እውን የሆነ ወደ እውነት እየተጠጋ እንደሆነ ነው በርካታ መገናኛ ብዙሃን እየዘገቡ የሚገኙት። ቼልሲ ከዚህ ተጫዋች ከ130 ሚሊዮን ፓውንድ እስከ 150 ሚሊዮን ፓውንድ ይፈልጋል። እነዚህ ሁለቱ ክለቦች ማለትም ሪያል ማድሪድ እና ማንቸስተር ሲቲ ይህን ያህል ከፍለው በፉክክር ከዛም በላይ አውጥተው ልጁን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ኢንዞ ፈርናንዴዝ አሁን ላይ በቼልሲ ቤት ባለው አጠቃላይ የቼልሲ አሰራር ደስተኛ አይደለም። ደሞዙም በጣም ዝቅተኛ ነው። ስለዚህ ቼልሲን መልቀቅ ይፈልጋል። ቼልሲን ለመልቀቅም ከጫፍ ደርሷል የሚሉ ዘገባዎች በሰፊው የተሰራጩ ይገኛሉ። ወደ ሌላ ዘገባ ስንሸጋገር የቀድሞ የቼልሲ ሌጀንድ ቲያጎ ሲልቫ ወደ ቼልሲ ሊመለስ እንደሆነ በሰፊው እየተዘገበ ይገኛል። ፖርቶ ላይ 41 ዓመት እስኪሆነው ድረስ እንግዲህ እየተጫወተ የነበረው ቲያጎ ሲልቫ በፖርቶ የነበረውን ቆይታ አጠናቆ አሁን ቼልሲ ወደ ስታንፎርድ ብሪጅ ሊያመጣው እንደሆነ ግልጽ እየሆነ መጥቷል። ወደ ስታንፎርድ ብሪጅ የሚመጣበት ምክንያት በቋሚነት ለመጫወት ሳይሆን የአሰልጣኝ ስታፍ ወይም ኮቺንግ ስታፍ አባል ሆኖ ነው። በዚህም በአዲሱ የቼልሲ አሰልጣኝ ዣቪ አሎንሶ ስር የአሰልጣኝነት ሚና ይኖረዋል። አሰልጣኝ ዣቪ አሎንሶን በተከላካይ አጫዋት ዙሪያ ላይ ያማክራል፣ ተጫዋቾችን ያሰለጥናል። በአጠቃላይ የቼልሲ የኮቺንግ ስታፍ ወይም የአሰልጣኞች ስታፍ አባል ሆኖ ወደ ቼልሲ ይመጣል ተብሎ ይጠበቃል። የሱ ወደ ቼልሲ መምጣት የሌጀንዶች ወደ ቼልሲ መምጣት ቼልሲን የበለጠ ለማጠናከርና ተጫዋቾች የቀድሞ ተጫዋቾችን ስኬትና ወኔያቸውን እያዩ እንዲጫወቱ እንደሚያስችላቸው እየተገለጸ ይገኛል። የሲልቫ ወደ ቼልሲ መመለስ ለቼልሲ ትልቅ ውጤት እንደሚኖረው ነው እየተገለጸ የሚገኘው። በሌላ ዜና ቼልሲ ቫለንቲን ባርኩን የተባለውን የስትራስበርግ ተጫዋች በይፋ አስፈርሟል። ይህ አርጀንቲናዊ የ21 ዓመት ተጫዋች ባለፈው ከ3 ወራት በፊት ነበረ ወደ ቼልሲ ለመምጣት ተስማምቶ የነበረው። አሁን ግን ሁሉም ነገር አልቆ ከቼልሲን ለመቀላቀል በይፋ እንደተቃረበ ነው የተገለጸው። ኢንዞ ፈርናንዴዝ ቼልሲን እንደሚለቅ በይፋ እየተገለጸ ባለበት በአሁኑ ወቅት የዚህ ልጅ መምጣት የኢንዞ ፈርናንዴዝን ቦታ ለመሸፈን ያስችላል ተብሎ ይጠበቃል። ይህ የስትራስበርግ የ21 ዓመቱ አርጀንቲናዊ ተጫዋች እጅግ
ፈጣን ነው። ሲበዛ የኳስ ክህሎቱ ከፍተኛ እንደሆነ ይነገርለታል። ምንም እንኳ የኢንዞ ፈርናንዴዝን ያህል ብቃት ባይኖረውም እሱን ግን ለመተካት እንደማያንስ ነው የተገለጸ የሚገኘው። ሌላ ሁነኛ አማካይ ስፍራ ተጫዋች እስኪገኝ ድረስ ቼልሲ ይህንን ቫለንቲን ባርኮላ የተባለውን ተጫዋች በኢንዞ ፈርናንዴዝ ቦታ በአማካይ ስፍራ ሊጠቀመው እንዳሰበ ነው የተገለጸው። ወደ ሌላ ዘገባ ስንሸጋገር ጂኦ ፔድሮ ወደ ባርሳ ሊያመራ የሚችልበት እድል እንዳለ እየተገለጸ ይገኛል። ባርሴሎና የጂኦ ፔድሮ ቁጥር 1 ፈላጊ ሆኖ ብቅ ብሏል። በተለይ ዣቪ አሎንሶ ቼልሲ መቀላቀሉን ተከትሎ ቡድኑን እንደ አዲስ መገንባት ይፈልጋል። እንደዚሁም ኦስሜንን ከጋላታሳራይ ለማምጣት ከፍተኛ ፍላጎት ያለው በመሆኑ ይህ ጂኦ ፔድሮ በቼልሲ ያለው ቦታ ሊቀንስ የሚችል በመሆኑ ወደ ባርሳ ሊያመራ የሚችልበት እድል እንዳለ ነው የተገለጸው። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ አብዛኛውን ተጫዋቾች በመሸጥ ወይም ደግሞ በውሰት በመስጠት ቼልሲን እንደ አዲስ ማዋቀር ይፈልጋል። ስለዚህ ጂኦ ፔድሮ በዣቪ አሎንሶ ስር የሚኖረው ቦታ ዝቅተኛ ሊሆን የሚችልበት እድል በመኖሩ ጂኦ ፔድሮ በፍጥነት ቼልሲን በመልቀቅ በቋሚነት ሊያሰልፈው ክለብ ይፈልጋል። ለዚህም እንዲህ ቁጥር 1 ሊሆን የሚችለው ባርሴሎና ነው። ስለዚህ ባርሴሎና የዚህ ልጅ ፈላጊ ሆኖ ቀርቧል። ልጁን የማስፈረም ከፍተኛ ፍላጎት አለው። ስለዚህ ቼልሲ የሚፈልገውን የገንዘብ መጠን ከ80 እስከ 100 ሚሊዮን ፓውንድ ያህል የሚያወጣ ከሆነ ወደ ባርሳ ሊሄድ እንደሚችል ነው እየተገለጸ የሚገኘው። በተያያዘ ዜና ማርኮ ኩኩሪያም እንደዚሁ ወደ አትሌቲኮ ማድሪድ ሊያመራ የሚችልበት እድል እንዳለ እየተገለጸ ይገኛል። አትሌቲኮ ማድሪድ እንደዚሁ የማርኮ ኩኩሪያ ፈላጊ ሆኗል። ማርኮ ኩኩሪያም እንደዚሁ በቼልሲ የመቆየት ፍላጎት የሌለው በመሆኑ ወደ አትሌቲኮ ማድሪድ ሊያመራ ይችላል እየተባለ ይገኛል። ቼልሲ እንግዲህ ለዚህ ለማርኮ ኩኩሪያ ዝውውር ከፍተኛ ገንዘብ ይጠይቃል። ስለዚህ አትሌቲኮ ማድሪድ በቼልሲ የተጠየቀውን ገንዘብ የሚከፍል ከሆነ ማርኮ ኩኩሪያ ወደ አትሌቲኮ ማድሪድ የማቅናት እድሉ ሰፊ እንደሆነ ነው በርካታ መገናኛ ብዙሃን እየገለጹ የሚገኙት። የቼልሲ አዲሱ አለቃ ዣቪ አሎንሶ ማርኮ ኩኩሪያና ኢንዞ ፈርናንዴዝ በቼልሲ ቤት የማይነኩ ተጫዋቾች ናቸው ቢልም እነዚህ ሁለት ተጫዋቾች ግን በቼልሲ የመቆየት ፍላጎታቸው ዝቅተኛ በመሆኑ ምንም እንኳን ረጅም ውል ከቼልሲ ጋር ቢኖራቸውም ወደ ሌላ ክለብ ሊያመሩ የሚችሉበት እድል ሰፊ የሆነ መጥቷል። ቼልሲም ምንም እንኳን እነዚህ ተጫዋቾች ሰፊ የውል ከቼልሲ ጋር ቢኖራቸውም የሚፈለገውን ገንዘብ የሚከፍሉ ከሆነ ቼልሲ እነዚህን ተጫዋቾች የመልቀቅ ችግር ላይኖርበት ይችላል እየተባለ ይገኛል። ቼልሲ እንግዲህ አሁን ላይ በአዲስ አወቃቀር አሁን ያሉትን አብዛኞቹ ተጫዋቾችን በመሸጥ ሌሎች ታለንት ያላቸው ሞራል ያላቸው ካሁን ካሉ ተጫዋቾች የተሻለ ተጫዋቾችን ወደ ስታንፎርድ ብሪጅ በማምጣት በአሎንሶ ስር እንደ አዲስ ቼልሲን ወደ ገናና ክብሩ ለመመለስ እንቅስቃሴ ያደርጋል ተብሎ ይጠበቃል። በዚህም እነ ጃኦ ፔድሮ፣ እነ ማርኮ ኩኩሪያ፣ እነ ኢንዞ ፈርናንዴዝን በመሸጥ ሌሎች ቼልሲን በተሻለ ሁኔታ ሊያገለግሉ ይችላሉ የሚሏቸውን ተጫዋቾች ወደ ስታንፎርድ ብሪጅ ሊያመጡ ማቀዳቸው ነው የተገለጸ የሚገኘው። ቼልሲን በተመለከተ እንግዲህ በዋናነት የተዘገቡ ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ